ማለት እሳቢው ላይ ትክክል ነሽ። ግን የኔ ፖይንት ምንድን ነው መሰለሽ? ከሞተ ነው ያልከው፣ ሞቶ ተነስቷል። ኦኬ ኦኬ። ግን ያስነሳዋል ነው። ለምሳሌ እኛ ስንሞት ማን ነው የሚያስነሳን? ማን ነው የሚያስነሳ? እኛ እንሞታለን አይደለ? ሞተን ስንነሳ ማን ነው የሚያስነሳን? እኛን አምላካችን ነው። ኦፍኮርስ ኢየሱስ ከሞተ በኋላ ማን ነው ያስነሳው? እግዚአብሔር ነው፣ አብ ነው። ኦኬ አምላኩ ማለት ነው አይደለ? አምላኩ አይደለም፣ አባቱ ነው። አምላኩ አይደለም እንደዛ የሚል ነገር ግን አንብቤያለሁ እኔ። ላሳይሽ። ኢየሱስ አብን አባቴ ማን ነው አምላኬ እያለ ያናገረው ነበረ። ለምሳሌ ከማድረጉ በፊት ስለሱ ሲናገር ያለበትን ፓርት ላሳይሽ። የዮሐንስ ወንጌል ምዕራፍ 20 ላይ ምን ብሎ ይናገራል መሰለሽ? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብሎ ይናገራል። እሱን ክፍል አንብበሻል? አላነበብኩትም። ንገረኝ፣ አዳምጣለሁ። ኦኬ ኦኬ። እሺ ልክፈትልሽ እና እንየው። ያው ሀሳብ ሼር እንድናደርግ ብዬ ነው። ኦኬ ኦኬ። ይታያል? እሺ። ቁጥር 17 ላይ እንትን ላይ ነው። እሺ ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ብሎ ይናገራል መሰለሽ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት። መግደላዊት ማርያምን ማለት ነው። ከተነሳ በኋላ ከሞት ከተነሳ በኋላ ከዛ ምን አላት መሰለሽ? ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገራቸው አላት። ወደ ማን አድርጋለሁ ነው ያላት? ወደ አምላኬ የሚለው አየሽ? እሺ። እና ኢየሱስ እግዚአብሔርን ወደ አምላኬ ይል ነበረ። ተመለከትሻ? በዚህ ጥቅስ መሰረት ራሱ። እሺ። ስለዚህ አሁን ኢየሱስ ክርስቶስ አምላክ ነው ከተባለ ለአምላክ አምላክ ይኖረዋል እንዴ? ጎኪ አምላኩ ቢሆን ምንድን ነው ችግሩ? አባቱ ቢሆን ምንድን ነው ችግሩ? ያ አሁን ለምሳሌ አምላክ ቅድም ያነሳናቸው ሁለት ሀሳቦች አሉ። አምላክ ዘላለማዊ ነው፣ አምላክ አይሞትም። አምላክ ኖሮ ቢባል እሱ ደግሞ እንዴት መሰለሽ? ሀሳቡ ላይ እናውራ። ለምሳሌ ሁሉም ነገር ወደ አምላክ ነው አይደለም የሚጠጋው? አይደለ? አምላክ የሁሉም የበላይ ነው። ሁሉም ነገር ወደ አምላክ ነው የሚጠጋው። አምላክ የሁሉም የበላይ ነው። ይሄ ሀሳብ ያስማማናል አይደለ? ያ አምላክ የሁሉ ነገር የበላይ ከሆነ ከሱስ የበላይ ይኖረዋል አምላክ? አምላክ የበላይ ይኖረዋል? ከአምላክ ወዴት ምን አለ? ከአምላክ ውጭ ምን አለ? ኤግዛክት እሱ ነው የምልሽ። ያ እሱ ነው የምልሽ። የመጨረሻው ለምሳሌ አንድ ድርጅትን ብትወስጂው ይሄ ሲኢኦ አለ አይደል? የአንድ ድርጅት ከሱ የበላይ ማንም የለም። ሜቢ የተወሳሰበ የድርጅት ቢሮክራሲና አሰራር ካላቸው በስተቀር ኖርማል ድርጅት ላይ ብትወስጂ የዛ ድርጅት ሄዶ ሲኢኦ ጋር ነው የሚደርሰው። ከሱ በኋላ የበላይ ማንም የለም። በተመሳሳይም የአምላክ ነው እላይ ያለው ወይም ደግሞ ቁንጮ ላይ ያለው አምላክ ነው ወይም ደግሞ የሁሉም የበላይ ተሞስት። ኦኬ አንድ ጊዜ ልጠይቅህ። እሺ አሁን አንተ ማለት ነው ይሄንን ሀሳብ አሁን ለእኔ የምትነግረኝን ነገር ምንድን ነው እንድትነግረኝ ያደረገ? ቅድም ስገባ ነገሮች ነበር። የአምላክ እሳቤ ላይ እየተወያየን ነው ብዬሽ ነበር። አሁን አንተ አስተማሪ ነህ? ኖ ኧረ አስተማሪ አይደለሁም። ድምፄ ትልቅ ሰው ይመስላል እንዴ? ኖ አይደለማ። ከመሬት ተነስተህ እኮ እንደዚህ አትልም አይደል? ያ እኔ ብዙ ጊዜ ስለ አምላክ እሳቤ ነው የምናገረው። ማንበብ ወዳለው እና መለኮታዊ ነገራቶችን ነው ማነበው እና ስለ አምላክ እሳቤ ምንድን ነው ለእኔ ማስተላለፍ የፈለግከው ትምህርት ነው ወይስ ጀነራል? ስለ አምላክ እሳቤ አንቺ ለአምላክ ያለሽ እሳቤ ምንድን ነው የሚለውን ነገር እንድናወራበት ነው። እና አሁን ለምሳሌ አሁን አንቺ የሚያስማማን ነገር ምንድን ነው ስንል
የተስማማንባቸው ነጥቦች ነበሩ አይደለ? አምላክ ዘላለማዊ ነው ብለናል። አምላክ የሁሉ የበላይ ነው ብለናል። አምላክ ደግሞ ሌላ ምንድን ነው ብለናል? የማይሞት ነው ብለናል። ይህ በቃ ጀነራሊ ሰው የሚያስማማ ነገር ነው። ለምሳሌ አሁን ቅድም አንቺ ለአምላክ የበላይ ቢኖረው ምን ችግር አለው አልሽ። አሁን ይሄ አየሽ ማያስማማን ነገር ሲመጣ ዲስከስ እናደርግበታለን ማለት ነው። እኔ ምንም የማውቀው ነገር የለም ግን አይደለም ምን ችግር አለው ሳይሆን ምን ችግር አለው አይደለም ቢሆን እኮ ምን ችግር አለው አይደለም። ልክ ነሽ፣ ገባኝ፣ ሀሳብሽ ገባኝ። ገብቷል እኮ እሱ ላስረዳሽ እየሞከርኩ ነው። ለአምላክ ፖይንቱ ምኑ ጋ ነው እኮ ለአምላክ ደግሞ አምላክ እንደማይኖረው ላስረዳሽ እየሞከርኩ ነው። ለምሳሌ ለአምላክ አምላክ አለው ማለት ምን ማለት ነው ከተባለ ደሞስት ሀይ የሚባለው አካል ሌላ ደሞስት ሀይ አለው ማለት ነው አይደለ? ወይም ደግሞ ከሁሉ የበላይ የተባለው አካል አዎ። ስለዚህ ወደ ኢንፋይናይት ይሆናል ነገርየው፣ ማቆም አይኖረውም አይደል? እኔ እውቀት የለኝም እኮ ምንም እውቀት እኔም ትንሽ እውቀት ይዞ የመጣው ነገር ለእኔ ምንድን ነው መልዕክቱ ለማለት ፈልጌ ነው። ስለዚህ ቅድም እንዳልኩሽ ነው። በቃ አሁን እንዳልነው ወይ ደሞስት ሀይ የተባለው ሌላ ደሞስት ሀይ ካለው፣ የሁሉ የበላይ የተባለው ሌላ የሁሉ የበላይ ካለው አያስኬድም። ወደ ኢንፋይናይት ነው የሚሄደው። እኛም ኤግዚስት ማድረጋችን ጥያቄ ምልክት ውስጥ ይገባል። ሶ አምላክ ኢንዲፔንደንት መሆኑ ግዴታ ነው። ኢንዲፔንደንት ሆኖ ደግሞ የእሱ የበላይ አይኖረውም። ስለዚህ የእሱ የበላይ ማይኖረው ከሆነ ለአምላክ አምላክ አይኖረውም ማለት ነው። ኮንክሉዥናችን የሚሆነው ትክክል ነው አይደለ? ሀሳቡ ቀጥል። እና አሁን ኢየሱስ ወደ አምላኬ ብሎ ሲናገር ለአምላክ አምላክ አይኖረው የሚለው ላይ ተስማምተናል። ስለዚህ ኢየሱስ ክርስቶስ አምላክ አለው የሚለው ሀሳብ ትክክል ነው የሚሆነው። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ነው። በነገራችን ላይ አብ ወልድ መንፈስ ቅዱስ ገባኝ። አሁን ለምሳሌ ጳውሎስን ታውቂዋለሽ አይደል? ታባርጉ ጊፍት ስጡኝ። ጳውሎስን ታውቂዋለሽ አይደል? እሺ። አሁን ጳውሎስ መልእክቱ ላይ ሲናገር ምን አለ መሰለሽ? ለኤፌሶን ሰዎች የጻፈላቸው መልእክት አለና ደብል ነው። እሺ ለኤፌሶን ሰዎች የጻፈላቸው መልእክት አለና እዛ ላይ ምን ብሎ ያስቀምጠዋል መሰለሽ? እዚህ ጋር አየሽው? የኤፌሶን መልእክት ምዕራፍ 1 ቁጥር 17 ላይ ምን ይላል መሰለሽ? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የኢየሱስ ክርስቶስ አምላክ የሚለውን አየሽው? የጌታችን የኢየሱስ ክርስቶስ አምላክ ይላል። አይተሽዋል? ያየሁት ነው። አሁን ኢየሱስ ክርስቶስ እንዴት አምላክ ይኖረዋል? ጥያቄ አያስነሳም? አምላክ ነው ከተባለ አሁን ኢየሱስ አምላክ ነው ከተባለ ለአምላክ እንዴት አምላክ ይኖረዋል? ጥያቄ አያስነሳም? ያስነሳ ይችላል። ኤግዛክትሊ። እኔም እሱን ነው ፖይንት አውት ለማድረግ የሞከርኩት። አምላክ ዘላለማዊ ነው። አምላክ ከማንም ምንም ነገር አይፈልግም። ሌላው ባህሪው ደግሞ አምላክ ከማንም ምንም ነገር አይፈልግም። ትክክል ነኝ አይደለ? አምላክ ከማንም ምንም ነገር አይፈልግም። ግን አሁን ለምሳሌ ኢየሱስ ወደ አምላኩ ይጸልይ ነበር። እሱን ፓርት ተመልክተሻል ወንጌላት ላይ? በምድር ላይ ሲኖር በምድር ላይ ሲኖር ወደ አምላኩ የሚጸልይ ከሆነ ደብል ነው። ያኔ በምድር ላይ ሲኖር ከአምላኩ ይፈልግ ነበር ማለት ነው። ምን አልከኝ? ስለዚህ ኢየሱስ አምላክ ነው ተብሎ የሚጸልይ ከሆነ ወደ ሌላ አምላክ የሚጸልይ ከሆነ ያ አካል አምላክ ነው ማለት እንችላለን። ከሌላ ፈላጊ ከሆነ ወልድ መንፈስ ቅዱስ ነገርኩ። አሁን አብ ወልድ መንፈስ ቅዱስ ነው። ይህን ጥቅስ ምን እናድርገው? ኮኪ የአንቺ ሀሳብ እኮ ገብቶኛል። ግን ይህን ጥቅስ እንዴት እናድርገው? አሁን እዚህ ጥቅስ ላይ ካየሽው የኢየሱስ ክርስቶስ አምላክ ይላል በግልጽ። አሁን በግልጽ የኢየሱስ ክርስቶስ አምላክ አለው እያለ ጳውሎስ ኢየሱስ አምላክ አለው እያለ እኛ አምላክ የለው ማለት እንችላለን? አንድ ሰው ጳውሎስ በግልጽ አምላክ አለው እያለ እያወጫበርከኝ ነው ያለው። አሁን ኖ አይ አይደለም። ኖ ማወጫበር ሳይሆን
ይሄ ኖርማል በቃ ኮንሴፕት ኦፍ ጋድ ላይ ልናወራበት የሚገባ ሁሉም ሰው ሊያውቀው የሚገባ ነገር ነው። አክቹዋሊ ስለፈጠረን አካል ማወቅ አለብን። እኔም ከዛም አንጻር ነው ሳነብ ብዙ ጊዜ መለኮታዊ ነገራቶችን ማንበብ የሚቀናኝ ማለት ነው። እና ኢየሱስ አምላክ ነው ተብሏል። ግን ደግሞ ጳውሎስ የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ አለ። አሁን ጳውሎስ ኢየሱስ ክርስቶስ አምላክ አለው ብሎ ከጻፈ ዳስ ሚንስ ኢየሱስ አምላክ አይደለም ማለት ነው። ያንን ኮንፊርም ያደረገልኝ ምን መሰለሽ? ኖ ወደ ኤፌሶን ባይብል እኮ ነው። አሁን መጽሐፍ ቅዱስ ላይ ምንድን ነው የሚለው መሰለሽ? መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ አምላክ ይላል። አሁን መጽሐፍ ቅዱሱ ኢየሱስ አምላክ አለው እያለ ነው። የመጽሐፍ ቅዱሱ ትምህርት ማለት ነው። እኛ ኢየሱስ አምላክ የለውም ካለን ትክክል ነን። ከመጽሐፍ ቅዱሱ ከተቃረንን አሁን ትክክል ነው የምንሆነው? ኖ አይደለም፣ እንደዛ አይደለም። ስህተት ነው የምንሆነው አይደለ? ያ መጽሐፍ ቅዱስ አሁን ኢየሱስ አምላክ አለው ካለ ኢየሱስ አምላክ ካለው አምላክ አይደለም ማለት ነው አይደለ? ለምሳሌ አንቺ አምላክ ስላለሽ አምላክ አይደለሽም አይደለ? ወይም ደግሞ አንድ አካል አምላክ ካለው አምላክ አይሆንም። ያ ታዲያ ኢየሱስ ማን ነበር ካልን ይህን ኮንፊርም የሚያደርግ ፖይንት ላሳይሽ እና ታብታብ አድርጉ። ኢየሱስ ማን ነበረ ካልን አንድ ፖይንት ብቻ ላሳይሽ ኢየሱስ ማን እንደነበረ። ከአንዴ ስታ ካደረገብኝ አንዴ ሶሪ እየመጣው ነው። ጊፍት ስጡ። ይህንን ክፍል እሺ ተመልክተሽዋል? አሁን አንተ የምትለኝ ይህን ክፍል ተመልከችው እና ከዛ ጠይቅኛለሽ። እችን ክፍል ብቻ ተመልክቻት እና አንዴ ቀና ቤ ይቅርታ ጋር ቴንኪው። እዚህ ክፍል ላይ የሽው ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ህዝቡ ይላል። አሁን ለምሳሌ ኢየሱስ ወዴት ሄደ መሰለሽ? ወደ ኢየሩሳሌም ገባና ማን ነው ሲባል እነሱ ማን ነው ያሉት? ኢየሱስ ማን ነው ሲባል አየሹ? ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። እነሱ ራሱ ነብዩ ኢየሱስ ብለው ነው የሚጠሩት። ገብቶሻል? አሁን ለምሳሌ ያ ከዛ እሱም ደግሞ ራሱን የጠራበት ተመልከችው። እዛ በሚኖርበት ጊዜ ሰዎቹ አያከብሩትም ነበር። ኦኬ እሺ። እዛ በሚኖርበት ጊዜ ሰዎቹ አያከብሩትም ነበር እና እዚህ ጋር ተመልከችው። ቀጭን ክፍል እንዲህ ባደረገው ትታይሻለች። ያ ትታይሻለች። እሺ አየሽው? ይህ ጸራቢ የማርያም ልጅ ብለው ጠሩት። አየሽው? ይህ ጸራቢ የማርያም ልጅ ወንድሞቹ ምናምን ይልና ይጠቅስና አይደሉምን? እህቶቹ እነዚህ አይደሉምን? እያሉ ሰዎቹ ሲነቅቡት ወይም ደግሞ ሰዎቹ ሳያከብሩት ሲቀሩ ከዛ ኢየሱስ ምን አላቸው መሰለች? ቁጥር 4 ላይ አየሽው? ኢየሱስ ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው ይላል። እያይሹ ነው። ራሱን ነብይ ብሎ ነው የጠራው ኢየሱስም። አሁን ህዝቦቹም ነብይ ብሎ ነው የጠሩት። አሁን ይኸውልሽ ፖይንቶቹን አገናኛቸው። ህዝቦቹ ነብይ ብሎ ነው የጠሩት። እሱም ራሱን ነብይ ብሎ ነው የጠራው። እሱ ራሱ አምላክ አለኝ ብሎ አምላኬ ያለ ይጠራዋል። ከዛ ጳውሎስ ደግሞ የኢየሱስ አምላክ ብሎ ይጠራዋል። ይሄ አሁን ኮንክሪት የሆነ ነገር አይደለም። ለመረዳት ግር የሚል ነገር ነው። እኔ ለምሳሌ አሁን ነብይ ነኝ። ኮኪ ሴት ነሻ? ምን አልከኝ? ሴት ነሽ አይደለ? ለምሳሌ አንቺ ምን አልከኝ? ሴት አይደለሽም? ሴት ነሽ። አሁን እኔ እዚህ ጋር መጥቼ ኮኪ ወንድ ነሽ ብልሽ ትክክል ነኝ? እየተሰማሽ አይደለም እንዴ? ቆይ አንዴ አንድ አበባ። እሺ አሁን ይሰማሻል? ቆይ አንድ ጊዜ ኤርፎን ላስተካክል። ጨርሽ ንገሽ። እሺ ጨረሱ መሰለኝ። ይሰማኛል። አሁን አንቺ ሴት ነሽ አይደለም? ደብል ነው ጋይስ። አሁን ነኝ። ስለዚህ እኔ መጥቼ ኮኪ ወንድ ነሽ ብልሽ ያስኬዳል? ትክክል ነኝ አይደለም? አይደለሁም። ስለ አንቺ ከአንቺ ቀጥሎ የሚያውቀው በአንቺ አቅራቢ ያሉት ናቸው አይደል? ለምሳሌ አባትሽ ወይም ደግሞ እናትሽ ወይም በዙሪያሽ ያሉት እህት ወንድሞች።
እነሱም ሴት መሆንሽን ይመሰክራሉ። ግን ስቲል እኔም ተነስቼ አይ ኮኪ ወንድነሽ ግድ የለሽም ብልሽ ትክክል ነኝ፣ ግድ የለሽም በቃ መኝ ወንድነሽ ብልሽ ትክክል አይደለሁም አይደል? ያው አሁን ስለ ኢየሱስም ካየሽ ኢየሱስ ስለ ራሱ ያውቃል። ከዛ በዙሪያ የነበሩት ህዝቦች ስለ እሱ ያውቃሉ። ከዛ ደግሞ ከሱ በኋላ የነበረው ሐዋርያ የተባለው ጳውሎስም ስለ እሱ ያውቃል ማለት ይቻላል ከኛ በተሻለ። ስለዚህ አሁን ኢየሱስ ይኸውልሽ ራሱን ነብይ ብሎ ጠራ። ከዛ በዙሪያው ያሉት ህዝቦች ነብይ ብለው ጠሩት። ከዛ ራሱን አምላኬ ብሎ አምላክን ጠራ። አይሽ አምላክን አምላኬ አለው። አምላክ አለኝ አለ። ከዛ ጳውሎስም ሲናገር የኢየሱስ ክርስቶስ አምላክ ብሎ ተናገረ። እነዚህ ሁሉ የሚያሳዩት አሁን ኢየሱስ አምላክ እንዳለው ነው አደለ? ኮኪ አምላክ ነው። አሁንም ለእኔ አምላክ ነው እያልኩ ነው። የአንቺ እምነትማ አከብርልሻለሁ እምነትሽ ኖ ኦፌንስ። ግን በመጽሐፉ መሰረት አሁን በከፈትናቸው የመጽሐፍ ክፍሎች መሰረት ኢየሱስ ነብይ ነው አለ። ስማኝ አንተ ከሆነ እያመጣ እያሳየኸኝ ያለኸው አንተ የፈለግካትን ፓርት ብቻ ነው። ኖ አይደለም የባይብል ክፍሎች የባይብል ክፍልም ቢሆን አሁን አንተ የፈለግ እያሳየኸኝ ያለኸው አለመሆኑን ብቻ ሊያሳይ የሚችል 3-4 ጥቅስ ነው። ከዛ በላይ መሆኑን የሚያሳይኩ ብዙ ጥቅስ አለ ስለማላውቀው። አሁን ለምሳሌ ነው እንጂ ብዙ ቀላል አድርግልሽ እና አሁን አንተ ግን እየመረጥክ ያለኸው ኮኪ ሰው ነሽ አይደለም? እየመሰለኝ ነው። እኔ ሰው ነኝ። አይ ኖ አይደለም። ቀላል አድርገውና ኮኪ ሰው ነሽ። ሰው ከሆንሽ በኋላ ድመት አለመሆንሽን ለማረጋገጥ ኮኪ ድመት አይደለችም የሚል ነገር መገኘት አለበት። ድመት አለመሆኔን እኔ ካወቅኩ ይበቃል። ያ አለመሆንሽን ካወቅሽ ይበቃል። ግን አንድ የሆንሽው ነገር ከታወቀ በኋላ ያልሆንሻቸውን ነገራቶች ዲስፕሩፍ ማድረግ አንድ አካል አይጠበቅበትም አይደለ? ኮኪ ሰው መሆኗ ከታወቀ በኋላ ኮኪ ድመት አይደለችም፣ ኮኪ ውሻ አይደለችም፣ ኮኪ አይጥ አይደለችም፣ ኮኪ ቢራቢሮ አይደለችም እየተባለ ፕሩፍ መደረግ አይጠበቅበትም። ኦልሬዲ ሰው ከሆነ ሰው ነች ነው በቃ። አሁን አንድ አካል ነብይ ከሆነ አምላክ ይሆናል አይሆንም? ነብይና አምላክ አይሆንም። ያው እሱን ነው የምልሽ። አሁን ኢየሱስ ነብይ ስጡኝ በ36 ነው ያለት ምን አልከኝ? ያ አረዛ ታብታብ አርጉ። ከዚህ ሄዳችሁም ታብታብ አርጉ። ያ እሱን ነው ልልሽ የፈለግኩት። አሁን የፈለግከውን ቴክስት ብቻ መጣ ስላልሽ ነው። እና አሁን ኢየሱስ ነብይ መሆኑን ካየን አምላክ አይደለም ማለት ነው አይደለ? በተዘዋዋሪ ምክንያቱም ቅድም እንዳልነው አንድ አካል አይ ኖ አይደለም፣ ፕሪሚስ ነው እየሰራን ያለ ነው። አሁን ስለ እሱ ሳይሆን ግን ኢየሱስ ነብይ ነው ከተባለ በተዘዋዋሪ አምላክ አይደለም እየተባለ ነው። ስማኝ ዮሐንስ ወንጌል ላይ ማለት ነው ማን ነበረ? ችግር የለውም እኮ እነሱን እኮ እናያቸዋለን። ምር ከፍት ስማኝ የማውቀውን ነገር ነው የምነግርህ። መጥምቁ ዮሐንስ ቴንኪዩ ላይ ሲያጠምቀው ሰማያት ተከፈተ፣ መንፈስ ቅዱስ በእርግብ መልክ መጣና ምን አለ መሰለህ? በእሱ ደስ የሚለኝ የምወደው ልጄ ይህ ነው። ለምን አምላክ አላለው? ለምን ነብይ አላለውም? ነቢያት እኮ የእግዚአብሔር ልጅ እኮ ይባል። ለምሳሌ አዳም እኮ የእግዚአብሔር ልጅ ተብሏል። እሱን ክፍል አላየሽውም እንዴ? ታዲያ ነቢያት በምድር ላይ ልኮ ማለት ነው። ነቢዮቹን ሁሉ በምድር ላይ ልኮ ኢየሱስ የከፈለውን አይነት ዋጋ እንዲከፍሉ ያደርጋቸው ነበር። ኖ አይ አሁን ለምሳሌ አንቺ ያመጣሽው የአምላክ ልጅ መባል አምላክ አያደርግም። የአምላክ ልጅ መባል አምላክ አያደርግም። ለምሳሌ ኢየሱስ የሰው ልጅ ስለተባለ ሰው ብቻ ነው ማለት እንችላለን? በአንቺ ሂሳቤ ትሪፕል ነው ጋይስ፣ ትሪፕል በሶስት በአንቺ ሂሳቤ የሰው ልጅ ነው ስለተባለ እሺ። ለምሳሌ እሺ አንድ ጥቅስ ላሳይሽ እና ከዛ ትረጃዋለሽ ነገሩን። ለምሳሌ እሺ ይህን ክፍል ላሳይሽ። ስለ ያዕቆብ ነው የሚያወራው እና እንዲህ ካሜራውን ላሳል እኮ እዚህ ጋር ተመለከት። ምን ይላል መሰለሽ? የወለደህን አምላክ ተውክ ይላል። ስለ ያዕቆብ ነው አውዱ የሚያወራው፣ ስለ ያዕቆብ ነው። ከፈለግሽ ማየት እንችላለን።
ይሹሩፈረ ረገጠ፣ የፈጠረውንም አምላክ ተወ ምናምን ናቀ፣ አምላኩን ናቀ እያለ የወርድና ስለ ያዕቆብ ሲያወራ የወለደህን አምላክ ተውክ ይለዋል። አይሹ የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔር ረሳ ይላል። እና አሁን ያዕቆብ እግዚአብሔር ያዕቆብን ወለደው ማለት ምን ማለት ነው? ወለደው ማለት ነው አይደለም? እኔም እኮ እግዚአብሔር ልጅ ነኝ። ወልዶኛ እንዴ? ኦፍኮርስ ነሽ አይደለም? ስለዚህ የእግዚአብሔር ልጅ መባል እግዚአብሔር ያደርግም ማለት ነው። ገማ እንዴት የእግዚአብሔር ልጅ አሁን ለምሳሌ ቅድም ያልሽ ምንድን ነው? በእርግብ አምሳል መጥቶ የምወደው ልጅ አንተ ነህ እርሱን ወይም ደግሞ የምወደው ልጅ ይህ ነው እርሱን ስሙት አለ አልሽኝ። ስለዚህ የእግዚአብሔር ልጅ መባሉ እግዚአብሔር ያደርጉም እያልኩሽ ነው። ግን ነብይ መባሉ ግን ሰው ያደርጉም። እግዚአብሔር እኮ ፍጹም ሰው ፍጹም አምላክ ነበር። ኢየሱስ እኮ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ግን ነብይ ነበር አይደል? ፍጹም ሰው ፍጹም አምላክ ነው። መጽሐፉ ላይ ተጽፏል እኮ። ለምሳሌ የቱ ጋር ነው ፍጹም አምላክ? አላስታውስም፣ አላውቀውም ብያለሁ እኮ መጀመሪያ አላውቀውም ብያለሁ። አይ እኔ አሁን ለምሳሌ አዲስ ኪዳን መጽሐፍትን አንብቤያቸዋለሁ እና ፍጹም አምላክ ፍጹም ሰው የሚል የለም። ቱ ቢ ኦነስትሊ ስነግርሽ ፍጹም አምላክ ፍጹም ሰው የሚል የለም አዲስ ኪዳን ላይ። ግን እኔ አሁን አድሬስ ስላደረግ የፈለግ ግድ የለሽም የለም አንብቤዋለሁ አዲስ ኪዳን በደንብ ግድ የለህም ደግሞ በእኔ ተማመን። ትንሽ ምንና ሰርች እናድርገው ቢያንስ አድርገው። ኦኬ ለምሳሌ ባይብልን የከፈትኩት እና ያው እንድትረጅም ብዬ ነው። ፍጹም ሰው ብለን እንጻፍ ጋይስ። ፍጹም ሰው ብለን ብንጽፍ ለምሳሌ ተመልከቹ። የአዲስ ኪዳን መጽሐፍ የቱ ጋር ያሉት? ኦኬ እሺ ወደ አዲስ ኪዳን ላድርገው እና ሰርች እናድርገው። ፍጹም ሰው የሚል ነገር የለም። ሶሪ ግን እንዳለ እነዚህ ጥቅሶችን ፍጹም የሚል ያለባቸውን ብታያቸው ፍጹም ሰው የሚለው በደንብ ይኸው። እሺ እያንዳንዱን ነው ብዙ ነው ብዬ እኮ ነው። እሺ 33 ትንሽ ነው ችግር የለውም። የመጀመሪያውን ነው ፍጹም እንደሆነ ምናምን ነው የሚለው። ሁለተኛ ኢየሱስን ፍጹም ልትሆን ብትወድ ብሎ አወራ፣ በፍጹም ልብህ ይላል። ከዛ በኋላ ስምዖንን ከሰጸው ነው የሚለው። ከዛ ፍጹም ሰብል እያለ ያወራል። ከዛ አንተን በፍጹም ልብህ ይላል። ፍጹም ልብ፣ ፍጹም ልብህ፣ ፍጹም እንዲሆን፣ ፍጹም ጤና፣ ፍጹም ግልጽነት ምናምን ፍጹም ምናምን የለም። ሰው ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚል ነገር የለም። ግን እሺ ወደ መጀመሪያ ፖይንታችን እንመለስ። አንድ አካል ነብይ ከሆነ መልሶ አምላክ መሆን ይችላል አይችልም? አይደለ? ኢየሱስ ነብይ ነው። ሰው ኢየሱስን አምላክ ነው ማለት እንችላለን? አምናት ኮሚቲንግ ዳት ከኔ ጋር ነሽ? ግን ከአንተ ጋር እየሰማሁ ነው። ያ ኢየሱስ ፍጹም ሰው ነው ካለም በኋላ ማን ነው ኢየሱስ ነብይ ነው ካለም በኋላ መልሰን ኢየሱስን አምላክ ማድረግ እንችላለን? አንችልም። አንድ አካል ነብይ ከሆነ አምላክ አይሆንም። ለአምላክ ደግሞ አምላክ አይኖርም። ቅድም አይተናል ለአምላክ አምላክ እንደማይኖረው። እነዚህን ፖይንቶች በደንብ ይባቸው እና እኔ እሺ ሌላ ሀሳብ ላንሳለሽ። ሌላ ሀሳብ ባይብል ላይ ከነበብኳቸው ክፍሎች ትንሽ አግራሞትን ያጨሩብኝ አሉ። ቱ ቢ ኦነስት አግራሞትን ያጨሩ እንዴት ነው የሚባለው? ያጨሩ እሺ ብቻ አግራሞት የፈጠሩብኝ አሉ። ችግር የለውም አባባሉ ጻፉልኝ ከስር። አግራሞትን የፈጠሩብኝ አሉ። ያ እንደዛ ይሻላል። ለምሳሌ አንድ መጽሐፍ ልክፈትልሽ እና ይሄ ነገር ይታይሻል። ይሄ ክፍል ይታይሻል። ያጫሩብኝ ቴንክ ዩ ቬሪ ማች። ይሄ ክፍል ይታይሻል ኮኪ? እያነበብኩት ነው። ቀሚሴን አወለኩ፣ እንዴት ለብሰዋለሁ፣ እግሬን ታጠብኩ፣ እንዴት አሳድፈዋለሁ፣ እግሬን ታጠብኩ። እሺ ደብል ነው ጋይስ፣ አነበብኩት። ወይ አሁን ይሄ የመጽሐፍ ቅዱስ ክፍል ነው። አሁን ይሄ የመጽሐፍ ቅዱስ ክፍል ነው እና አሁን ይህን የመጽሐፍ ቅዱስ ክፍል እንደ አምላክ ቃል መቀበል እንችላለን ኮኪ?
ብሉይ ኪዳን ነው አዲስ ኪዳን ነው አሁን የከፈተው? ይሄ ብሉይ ኪዳን ነው። እሺ እና አሁን ይህንን ክፍል እንደ አምላክ ቃል መቀበል እንችላለን። እንዲህ ኮኪ አሁን እነዚህ አሁን ብዙም ደፋር አይደለሁም እና ጮክ ብዬ ላነብልሽ አልችልም። ግን አሁን እዚህ ጋር ምን ብሎ የሚያስቀምጣቸዋሉ? ቀሚሴን ምናምን አወለኩኝ፣ ከዛ በኋላ ውድ እጁን በቀዳዳ ሰደደ ይላል። ምን እንደሆነ አላውቅም። ከዛ አንጀቴም ስለሱ ታወከ ይላል። ብዙ ነገር እንትን ይላል። እና አሁን ይህንን ክፍል ደግሞ ይሄ ብቻ አይደለም ባይዘው። አንድ ክፍል ልድገምልሽ እና እሺ አሁን ይህንም አንብቢ። ሞዴሬተር ላድርግ በውስጥሽ አንብቢ ይህንንም አንዴ። እሺ አንድ አበባ ጋይስ፣ አንድ አበባ ስጧት አንዴ ቶሎ በሉ። ይህንም አንብቢ። ትንሽ ከፍ አድርጎ ጥርስ ወዴት? ወደዚህ እንትን ያልክበትም ፖይንቴ እዛ ጋር ስለሆነ ብዬ ነው። እኔም ቀየው እውነት ነው። እሺ ሁለሽ አነበብኩት። እርግጠኛ ነሽ? ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው ይላል። ነው ከዚህ ከሁለት ቁጥር ጀምሮ ይሁማ አንቺ መኮንን ልጅ ሆይ እሱን ግሎችሽ በጫማ ውስጥ እንደ ውቦች ናቸው። ወዳጆችሽ በአጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ ወይን ጠጅ እንደማይጎልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ከምር በአበባም እንደታጠረ ነው። ሁለት ጡቶችሽ እንደ ሁለት ምናምን ደምረው ጋይስ። አሁን ይህም የአምላክ ቃል ነው ኮኪ ማለት አምላክ እንደዚህ አይነት ነገራቶችን ይናገራል፣ እንደዚህ አይነት ቃላቶችን ይጠቀማል ማለት እንችላለን። አልገባኝም። አሁን ልትል እንደፈለግ እውነት አልገባኝም። ለምሳሌ ሲሪየስ አልገባኝም። ሞዴሬተር ልስጠዋላል። ቃላቶቹን እያየሻቸው ነው አይደለ? ሞዴሬተር ሰጠሽዋል። ሞዴሬተር ኮመንት ምናምን የሚሳደቡ ካሉ እንትን በልሽ እና እዚህ ጋር ሰዎች ደግሞ አትሳደቡ እረፉ። እዚህ ጋር ካየሽው ሁለቱ ምናምን ነገር ይላል። አሁን እነዚህ ቃላት አሁን ለምሳሌ አንድ ልጅ ይሄ መጽሐፍ ቢያነበው ኖርማል ነው እንዴ? እሱማ ብዙ የተጻፈበትም ሌላ አይቻለሁ እኮ ፎከስ ባይብል ላይ ብቻ የለብህም። አይ ባይብል ላይ የአምላክ ቃል ላይ እንደዚህ አይነት ነገራቶች መገኘት ነበረባቸው። ቱ ቢሆነስት አለ ሌላም ቦታ አለ። አሁን አንተም ያልከው ልትል የፈለግከው ነገር ስለዚህ ኖርማል ነው ኖርማል ነው እያልኩ አይደለም። እኔ አላውቅም። ሌላ የፈለገውን ሀሳብ አልተረዳሁትም። አሁን እችን ፓርት ብቻ አስነብበኸኝ ይሄ ሌላ የፈለገው ማወቅ አትችልም። ኖ አይደለም። ሌላ የፈለገውን እኮ አይደለም ፖይንቱ። አሁን ለምሳሌ አሁን አንድ ልጅ መጥቶ ይህንን መጽሐፍ ቢያነበው ከውስጡ የሚረዳው ነገር ኖርማል ነገር ነው። አሁን ለምሳሌ መጽሐፍ ቅዱስ ነው አባቴ፣ መጽሐፍ ቅዱስ እኮ ነው። ይሄ የኢትዮጵያ ልጆች አይደለም። ገባኝ። ኦኬ ህፃናት መጽሐፍ ቅዱስ ኖ አይደለም። ማንበብ ትችላለህ አትችልም ብለህ ልትል አትችልም። ይሄ ቅዱስ መጽሐፍ ነው። ገባኝ። ግን ህፃናት ያነቡታል አይደል? ይህን መጽሐፍ እንዴ ሁሉም ሰው እንዲያነበው ነው አባቴ። መጽሐፍ ቅዱስ ሁሉም ሰው ማንበብ አለ። ለምሳሌ አሁን አንድ ህፃን ልጅ ይህን ክፍል ቢያነበው ለምሳሌ ይኸውልሽ፣ ሁሉንም ማንበብ አለበት። ይሄንን አንተ ስለመረጥከው ነው አባቴ። ሁሉንም ማንበብ አለበት። የኔ ልጅ አሁን ለምሳሌ የኔ ልጅ መጽሐፍ ቅዱስ ማንበብ አለበት። እሺ አንዴ ይህን ክፍል ታነቢልናለሽ አንዴ? ይታያል። አንዴ አንብቢልን። መኃልየ ነው ይሄ? አይ አይደለም፣ ይሄ መጽሐፈ ምሳሌ ነው። ግን አንድ አንብቢልን ይህን ክፍል፣ እችኛውን ክፍል። በመኝታዬ ከርቤን አልሞን ቀረፋም ረጭቼበታለሁና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍ ደስ ይበላል። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና የእጁን የብር ከረጢት ወስዷል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። አሁን እነዚህን ቃላት ህፃናትን ማስነበብ እንችላለን። ቅዱስ መጽሐፍ ስለሆነ ኦኬ። ቅዱስ መጽሐፍ ላይ ባይሆን ኖሮ እሺ
ቅዱስ መጽሐፍ ኦኬ ልክ ጠብቀኝ አለች። ያ አላህ ኦኬ መጣሽ። አሁን አክሴፕት በለው ጌም እየተጫወተ ምን እያልኩሽ ነበር? ያ ይሄ ጽሁፍ ሌላ መጽሐፍ ላይ ቢሆን ኖሮ ህፃናትን ታስነብቢያቸው ነበር። እዚህ ላይ የተጻፈበት መንገድ እና ትርጉም ይለያል። ሌላ መጽሐፍ ላይ የሚጻፍበት መንገድ እና ትርጉም ይለያል። ያ ለምሳሌ ህፃናት ሲያነቡ ትርጉም አለው ብለው ያነባሉ። እያንዳንዱ ጊፍት በ3 ህፃናት ሲያነቡ ትርጉም አለው ብለው ነው የሚያነቡት። ይህ ነገር ህፃናት ሲያነቡ አሁን ትርጉም ይኖሩ አይኖረው ይረዳሉ። አሁን እነሱ የሚረዱት ነገር እዚህ ጋር የተጻፈውን ነገር ነው። በመኝታ ስለሚደረግ ነገር ይህን ብቻ እኮ ያነቡ። ጭራሽ ደግሞ ሙሉን ብታነቢው ለውጥ አይመጣም፣ ችግር የለውም። ግን ይህን ክፍል መጣው ማለት አውዱ ይህን ሀሳብ አይቀይረውም ማለት ነው። ይህን ሀሳብ አይቀይረውም ማለት ከፈለግሽ ሙሉ ከላይ ጀምሮ ማንበብ እንጂ ያው ጊዜ መፍጨት ነው እንጂ ሙሉ ብታነቢው ሀሳቡ የሀሳብ መሸራረፍ አይኖረውም። ከዛ አንጻር ነው ይህን ለማለት ብቻ ነው። እንትን አድርጊባቸውና ስማ መሀል ፎከስ አድርጊባቸውና 5-1 ላይ ያውጣልኝ 5-1 ላይ ምን ይላል መሰለሽ? እህቴ ሙሽራዬ ሆይ ወደ ገነቴ ገባው፣ ከዛ ከርቤን ከሽቱ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ የወይን ጠጄን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ ብሉ፣ ወዳጆቼ ሆይ ጠጪ እያለ ይቀጥላል። ምንድን ነው ፖይንትሽ? ከአንድ ጊዜ እሺ እኔ ያው ችግር የለውም። በቃ እንትን በይው። ይህን እነዚህን አሁን ያነሳናቸውን ሀሳቦች አትቆጪ። አልተቆጠኩም እንዴ